አችን ሴት አዳሪ ሴት ፈረንጁ እየነጫጫት ነበር። አበጋዝ መጥቶ ተከታተሉኝ ይሄን ቪዲዮ ዛሬ የሩታ ሀብቴ ቤተሰቦች ሲመሰከረላቸው ዛሬ እኔ የባሌን እናት ለመሰክር ነው የመጣሁትና ልጅ ማሳደግ ቀላል አይደለም። አራስነት መውጣት ቀላል ስላይደለ ማታ መይረን በተናገረችውና በቃ ደስ የሚል ቃላት ስለወጣ የእናት ባይለላችሁ ለራሱ የባል እናትም እናት ናት ብዬ ለመሰከር ነው የመጣሁትና እኔ ልጅ ያሳደግኩ ማለት ሳይሆን ወልጄ ሰጠው ብዬ ማመን ነው የሚቀለኝ ማለት ነው። እንደ ባሌ እናት ልጆችን ክብክብ አድርገው ከትንሽ ማለት ነው እስካሉ ድረስ በህይወት እስካሉ ድረስ ፋፊ እንደፈለገች በኢትዮጵያ እየኖርኩ ማለት ነው እንደፈለኩ ፈታ ዘና ብዬ እንድኖር የባሌና ነበሩ ፍቃድ የሚሰጡኝ ማለት ነው። ልጆችን ክብክብ አድርገው ወተት እያፈሉ ምናምን በቃ አንድ ቀን የአራስነት ማንን ሳላቀው ወደ ስደት የመጣሁበት ታይም ነበርና ስደት በመጣሁ አንድ አመት ያክል ሳይሞላኝ ነውና ወደ ሌላ ወደ ማይቀረው ዓለም የሄዱትና አላህ ይርሐማቸው። እስኪ ኮሜንት አድርጉልኝ። በእውነት ነው የምላችሁ እኔ ጠንካራ እናት አለችኝ የራሴ ወላጅ እናቴና ግን ወላጅ እናቴ ብትኖረው ከመጀመሪያው ሳግብታችሁ ስትሄዱ የባል እናት ነው አራስነታችሁን ምኑንም ብዙ ተቀዳሚ የሚሆኑትና እናቴ ነጋዴ ናትና በሱ ጊዜ እኛ ጋር ታሳልፍምና ጊዜ ያው አማቴ ሲሞቱ ነው እኔ እናቴ ልጆችን ስብስብ አድርጋ ለመያዝ የበቃችሁ እንጂ ከዛ በፊት እንደ ባሪያ ነበር እናቴን የሚያሳዩት። በእውነት ነው የምላችሁ ለምን የወደታቸው ልጆችን በቃ አለመስጠት ማለት ነው። የኔ ልጆች ማንም ቤት አይሄዱም ብለው የሚያምን ነበር ልብ ያላቸውና አላህ በደግነት ማለት ነው አላህ ይርሐማቸው እውነት ሀገር ሄደዋል። ግን ዛሬ ይታየና ሲመሰገኑ እኔም የባሌን እናት ማመስገን ፈልጌ ነው። አላህ ጀነተ ፈርዶስ ይወፍቃቸው። ሁሉም እውነት ሀገር ሄደዋል። እናት አጥቼ ሳይሆን ግን ከናትም ያላነሱ ነበሩ። በእውነት ነው የምላችሁ ብዙ ነገር ጎሎብኛል እነሱ በመሞታቸውና ብዙ ነገር አጥቻለሁ። ግን እናት ጠንካራ እናት ስላለች ግን ልጆቼ የበለጠ ጥሩ ላይፍን ኖረዋል። የኔም እናት ጠንካራ ስለነበረ በሰዓቱ እና የሩታዬ ሀብቴን ደስታና አምሮባት ብለው ሲሉ የራሴ ህይወት የድሮ ያሳለፍኩት ከሰው በላይ ሆኜ ከራስ ቤት እንደወጣ የሚያደርጉት አማቴ ስለነበሩ ማለት ነው። ብረት ዝብ ብለኝ ሲዛሬ ላስታውሳችሁ እናት የሌላቸውም የባል እናት እናት እንደሚሆን እንድትገነዘቡ ስለምፈልግ ነውና እኔ ከማንም በላይ የባሌ እናት አራስ ቤቴ የሚንከባከቡኝ ምንም የሚያደርግኝ እናቴ ነጋዴና በነገራችን ላይ ጅቡቲ ተመላላሽ ነበረና ብዙ ጊዜ የምታሳልፈው በበረሃ ነው እና አማቴ ነበሩ የሚንከባከቡኝና አምሮባት ምናምን ስትር በቃ ቁንጅና ውድድር ነበር ያለሽ ሩታዬ ምናምን ስትባል ወላሂ አማቴን ማንነት ነው ትዝ ያለኝ። አላህ ይርሐማቸው እውነት ሀገር ሄደዋል። አላለቅስም በደግነት ነው ያነሷቸውም ብዙ አመት ሆናቸዋል ከሞቱ። ግን ደግ ሰው ስሙ አያረጅምና አላህ ተሻለ ያርግላቸው። በእውነት ነው የምላችሁ ላይክ አርጉት። ነው ልጁን የምታስመችው አንቺ ማን ነሽ? ፈረንጅ ቆጫህ ሴት ነሽ ብለን ዝም ብንልሽ አበዛሽው። እሺ ለምንድን ነው ያስመታሽው? እኔ አላስመታሁትም። አብርሃም ምን እንደተፈጠረ ልንገርህ። ደስታ ለምንድን ነው ብር ከፍላ የምታስመታው? እግዚአብሔር ነው ብቻውን የጠራኝ አላልሽ? እኔ ፈረንጅ ብቻውን ፀጉሬን እየነጩ ምን እያደረጉኝ እንደነበር ለምንድን ነው ማንመታሽ? ለምንድን ነው ልጁን የምታስመችው? አንቺ ማን ነሽ? ፈረንጅ ቆጫህ ሴት ነሽ ብለን ዝም ብንልሽ አበዛሽው። እሺ እንዲህ ርካሽ ሴት የሰው ባል ተመርኩሳ የምትመጣ ርካሽ ሩታ ሀብቴ ማታ መታለች በቤቷ። በጣም ነው ደስ ያለን። ግን ተመስክሮላችኋል ቤተሰቦቿም። ዛሬ የመጣሁትን መጨረሻ ቪዲዮ አይታችሁ ኮሜንት ጻፉ። ዛሬ ደስ በሚል ቪዲዮ መጥቻለሁ። በእውነት እኔም ንፉግ እንዳልባል ለባሌ እናት ምስክርነት ነው የመጣሁት ዛሬ። አዎ ላይክ አድርጉ። አብሽ እኮ ቦታው አብርሽ ማለት ነው የሚሰራው ስራ ማለት ነው ማስመሰል ነው። እያያችሁት ማስመሰል አለ አይደል? በጣም አስመሰል። እንግዲህ ጠንካራ ሴት ሙራን ካልሆነችን ማንኛው ሴት ነው ሙራን የሚሆነው ብዬ ስለማስብ ላይክ አድርጉት። ዛሬ መጥቼላችኋለሁ ማለት ነው ባጭር ቪዲዮ ማለት ነው። ሩታ ሀብቴ ማታ እንግዲህ በተለቀቀው ቪዲዮ በጣም ብዙ ሰው ተደስተናል። ብዙ ሰው ጠንካራ ነሽ አንቺ ጀግና ሴት ነሽ ካስመሳይ ወንድ
ከዚህ ከሴታ ሴት ወንድ ሴት ከሚወንድ ወንድ ጋራ 3 ዓመት በመቀመጥሽ በጣም ተአምረኛ ሴት ነሽና አንቺ የብዙዎቹ ሴቶች ተምሳሌት ነሽ። ብዙ ሴት በቃ ባሌ ብላ ከገባች በኋላ ብዙ ሴት ልቧ ተሰብሮ እቤት ቀርታለች። ግን ሩታዬ ጠንካራ ሴት ነሽ። ይሄ ነው በቃ ኮሜንቱና በጣም ተደስቼ ልትገምላችሁ ብዬ ነው የመጣሁትና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ለጋ ሰላም ነው። ዛሬ እንግዲህ ይሄንን ቪዲዮ ላይክ እያደረጋችሁ ግሪስ ፋሚሊ የሩታ ወደንሶች የሚዲያ ድምቀቶች የኢትዮጵያ ወጣቶች ላይክ አድርጉት። እኔ በጣም ኮሜንት አይቼ ማለት ነው አንዳንድ ጊዜ ጥሩን ነገር ታላንበጣረቃችሁት ክፉን ብቻ ከሆነ እናንተ ክፋት አለባችሁ ብዬ ነው የማስበውና ብዙ ነገር አይቻለሁኝ። በጣም አብርሽ ከሌላ ቪዲዮ መጥቷል። ከዛች ከሴት አሰዳቢ ሴት ጋር መጥቷል። ግን ስድብ በጣም አየሁና አንተ ቆሻሻ አሳዳጊ የበደለህ ልክስክስ ስለማታውቅህ ነው ድሮም አፈቅርሃለሁ ያለችው ሩታ። እንዳንተ አይነቱ ወንድ እንኳን ሴት ማንም ሰው ዘሩ ላይ አይሄም። ሄርሜላ እየተጫወተችብህ የሌላውም ሴት ሲጫወትብህ ይኖራል። ቆሻሻ ሰው ነህ ምናምን እያሉ በጣም ሲሳደቡ አየሁና ሩታ ሀብቴ ቤት ደግሞ ስገባ እናንተ የሴት አስተማሪ ጀግና ኮሜንቱ ልብ ቅርጹ ኬኩ ለካ እንደዚህ ነው እንደ ሰው መውደድ ማለት። ሰው ለካ እንደዚህ ሲወዳችሁ ሙራን አለው እንደ እናንተ። በእውነት ነው የምላችሁ በጣም በሙራን ነው ቪዲዮውን ያየሁትና እና ኮሜንቱን እንዴት ልብ እንደሚያሽር አይሩታ ሀብቴ እንኳን ተወለድሽልን የኛ ስስት የኛ ድምቀት የኛ ችግር ፈች። በእውነት ነው የምላችሁ እንደዛ ነው ኮሜንቱ የሚለው። ሩታ ማለት አንቺ ስትመጪ እኮ ብዙ ሰው መብራት ነሽ፣ የብዙ ሰው ማብራት ነሽ፣ የብዙ ሰው ንጋት ነሽ። በእውነት ልድገመው ብዬ ነው ኮሜንት ያነበበ አንብባችኋል። የኛ ንጋት የያላጤዎች ስራ ፈቾች ሁሉ እንጀራ ቢክድሽም እኛን ክድሽም እኛ አለንሽ ትችያለሽ። የሴት አስተማሪ ጠንካራ ሴት የኛ ጠንካራ ተቆሻሻ ህይወት እንኳን ወጣሽ በስርሽ አታቅርቢያቸው፣ አትሂጂባቸው። እነሱ ሲደውሉልሽ አትሂጂ፣ የእነሱን ቤት አታሙቂ ነው የሚለው ኮሜንቱ በሙሉ ማለት ነው። ሩታዬ ነቅተናል፣ ተነቅተሻል። አላንቺ ጀራ የላቸውም እና አንቺ ሚዲያውን ስለምትመሪው ባልሽም ስለሚቀናብሽ ነው እንደዚህ የሚሆነው። ስለሚቀናብሽ ስለሚብድ ስለሚል ነው። ከሌላ ሴት ጋር መጥቶ ምንም እይታና ሙራን የለውም። አውቆ እያስመሰለ ነው። የውሸት ሳቅ እየሳቀ ነው የማይሉት ኮሜንታተሮች። እኔ እኮ ኮሜንታተሮች ባይኖሩ ማለት ነው ሚዲያ በቃ ይቀሰቅስ ነበረ። ግን ኮሜንታተሮች የልብ አድርስ። አንቺ ትራፊ ለቃቃሚ፣ አንቺ ሄርሜላ ማለት ነው። አንቺ የተጠፋ ነገር የምታነሺ፣ የወደቀ ነገር የምታነሺ፣ አንቺ ሴት አሰዳቢ። እኔ ማታ ምን አይነት ቪዲዮ እንደው ገብቼ አላየሁም። በነገራችን ላይ በፈረንጁን ቤት ቢሆን አላየሁም። በእውነት ነው የሚምላችሁ። ለምን እነዛ ያሉበት ቦታ ሩታ ያለችበት ቦታ መሄድና መልከስከስ አልፈልግም። እኔ ራሴን ማከብር ሴት ስሆን ድረስ ማለት ነው። በእውነት ሀቂቃ ነው የምላችሁና በጣም ኮሜንታተሮች እንዲሁ አንዳንድ ጊዜ የስራችሁን ስጣችሁ እንዳለ አንጀት ታረሳላችሁ። ግን የሰውን ሙራን ዝቅ አድርጋችሁ የምትመቱ የውሸት ተቀባብተው ስለሚመጡ እንጂ ሄርሜላና አብርሽ ሙራናቸው ተመቷል። ዝክራቸው ነው ምንድናቸው ተመቷል ማለት ነው። ሩታ ደግሞ ፈነጠቀች። ትናንትናም ጭፈራ ላይ ያያችሁትም ልጇ ጋራ አቤት ልጅ አስተዳደግ፣ አቤት ልጅ አስተዳደግ፣ አቤት ጠንካራነት። የፋፊ ተምሳሌት ሩታ ሀብቴ የፋፊ ወልየዋ ተምሳሌት ናት። እኔ ልጆችን ሳሳድግ በእውነት ነው የምላችሁ፣ ሀቂቃ ነው የምላችሁ። የራስን እንደዚህ ማለት አይደለም። ልጅ ወልዳለች አልወለደችም ተብዬ ነበረ። በእውነት ነው የምላችሁ። እኔ እዚህ ሀገርም ላይ የሱ 3 ልጅ እናት አልመስልም። በነገራችን ላይ በቪዲዮ አይደለም በአካል ብታውኝ እንኳን 3 አንድ የወለድኩ አልመስልም። ይሄ ምንድነው ሀሳብ አለ፣ ጭንቀት ይኖራል። ነገር ግን ለራሴ የምሰጠው ነገሮች እና ራሴን ለማያዝ በጣም እጣጣራለሁ። ግን
ሰው ቤት ነውና ግን ላንበሳቆላችሁ ይችላል። ልብሳችሁ ትክክል ላይሆን ይችላል። ምን ለብሱን ልብስ ራሳችሁን የሚያስጠል ሊሆን ይችላል። ለምን መዳም ቤት ስላላችሁ። ከዚህ ላይ ከውበት ውበት ተጨመራችሁ ስራ መባረርም ስላለ አረብ ሀገር ግዴታ ራሳችሁን ጣል አድርጋችሁ ነው የምትሰሩት። እኔ አይታችሁ ከሆነ የስራ ልብስ ነው የምለብሰው፣ ነገር ግን ክሪም ነው የምቀያይረው። ልብስ ለብሼ ቀይሬ አላውቅም። ሀቂቃ ነው የምላችሁ። ስሰራላችሁ አባያ ለብሳለሁ እነሱ ሳለሉ ካሉ ግን አባያውን ለምን ለበስሽ ስለሚሉኝ በክሪም ብቻ ቀይሬ ነው እመጣላችሁ። እነሱን ጊዜ እቺ አረቦችን ምናምን ማለት ነው ሻርብ ቀያይራለሁ እንደ ከነቲራ ማለት ነው። አዎ ላይክ አድርጎ እንጂ ልብስ ለብሼ ምናምን እንደዚህ አይታችሁኝ አታውቁም። ማለት ይሄ ምንድነው መዳም ቤት አሁን እንደዚህ ስለፈልግ ሰመጡ ምንድነው ሲሉኝ አይ ቪዲዮ እያወራሁ ነው የምላቸው። ልብ ብለው ቪዲዮ መስራቴን እንዴት መስራቴን ላያውቁ እንደዚህ ላይ ገነዘቡት ስለሚችሉ ማለት ነው ሳ ብለው ይወጣሉ ማለት ነው። ግን ምንድነው ለማንሳት የፈለኩት በጣም ጠንካራ ሴት ናት ሩታ። የሴቶች አርአያ ናት። ልጅ እንኳን አንድ ማይረም ራሱ እኮ አይታችኋታል። የቁንጅና ውድድር ውስጥ ነው ኖረሽ የወጣሽው እንጂ ልጅ ወልደሽ አራስ ሆነሽ አይደለም። ልጅ የወለደ ሴት አይደለም። እኔ እንጃ ውበትም ድሮም ታምሪያለሽ፣ አሁንም ግን ከየት እንደመጣ በቃ የተለየ ሴት ነው የሆንሽብኝ ያለቻት ነበርና በነገራችን ላይ መውለድ ማለት በቃ ልሽት ነው የሚያስመስለው። ሰው ልጅ መውለድ ያጠቋቁራል፣ ያንበሳቁላል ምናምን ብለው የሚያስቡ ብዙ ወንዶችም አሉ፣ ብዙ ሴቶችም ራሳቸውን የሚጥሩ ስላሉ ማለት ነው። ነገር ግን መውለድ እንደ ህፃን ልጅ አዲስ እንዴት ተወለደ በቀሎ ተሸረቅቁት እንዴት እንደሚያምር ያብረቀርቅ አይታችኋል አይደል? እንደዛ ነው ሴት ልጅ ስትወልድ ማለት ነው። በእውነት ነው የምላችሁ በጣም ነው የሚያምርባት። በቃ አራስ ቤት እስከምትወጣ ታጓጓለች። ውስጥ ከወጣይ በኋላ ደግሞ የአንድ አመት ያክል በቃ ልሸት መስላ፣ ያም የኑሮ ጉዳይ ነው። ይሄን የምላችሁ እስከ አንድ አመት ምንም አትበሳቆልም። ከአንድ አመት በኋላም ያንን የምላችሁ ልጅ እየጠባጡት ምናምን የምታጠቡ ከሆነ ነው። ግን እንደኔ በጥጦ በወተት ቤተሰብ ካላችሁ ከጎናችሁ ልጅ ወለዳችሁ አትመስሉ። ለምን አንዱ እያንጠለጠለው ይሄዳል። የኢትዮጵያ ደግሞ ይመቻል ታውቃለህ። አንዱ አቅፎት ይሄዳል። አንዱ አንድ ሰዓት ያሳርፋችኋል። አንዱ ግማሽ ሰዓት፣ አንዱ ሲል ልጅ ያድጋል ማለት ነው። እኔ እንደዛ ነው። ያው ልጅ አሳደግኩ ብዬ ለማውራት ይታዘቡኛል። አገር የባሌ እህቶችም አሉ፣ የራሴ እህቶች ወንድሞችም ስለሚታዘቡኝ አልዋሽም። ልጅን በስርዓት እንደዚህ አቅፌ ምናምን በፍቅር አሳድጊያለሁ ማለት አልችልም። ለምን ደግ የባሌ እናት ነበሩኝ፣ አላህ ይርሃማቸውና ደግ ናቸው። ጀነትን ፍርዶስ ይወፍቅልኝ። በጣም ወዳቸው ሁሉ ነገር አስተምረው ዛሬ ያደረሱኝ ከእናቴ ቀጥሎ ማለት ነው። እናቴ ያሳደገችኝ ለባል ሰጠችኝ እንጂ ብዙ ነገር አማቶቼ ናቸው ያሰለጠኑኝና ከሁሉ ነገር ያስለመዱኝና እናቴን ለክድ አይደለም ግን እንደዝጋ ግን አማቴ የባሌ እናት ማለት እናቴ ናቸውና የኔ እናት ብዙ ጊዜውን በበረሃ ስለምታሳልፈው ነጋዴ ስለሆነች ቤት አትቀመጥምና የባሌ እናት ናቸው። እንደ እናት አርሰው እንደ እናት ልጄን አንከባከው ልጆችን ያሳደጉት የባሌ እናት ናቸው። በዛ አጋጣሚ እነሱ ሲሞቱ ነው አሁን ለእናቴ እጅግ እንደፈለገች ያደረገችው እንጂ የባሌ እናት የኔ ልጆች ከስሬ እንደወጡ አይፈልጉም ነበርና ያም ለደግነት ነው፣ ክፋት አይደለም። እናቴ ቤት እንደሄዱ እንኳን ፈቃደኛ አልነበሩም። በእውነት ነው የምላችሁ፣ ሀቂቃ ነው የምላችሁ። እኔ እያለሁ ብለው ነው በቃ ገበያም ሲሄድ የትም ሲሄድ እኔ እያለሁ የኔ ልጆች ማንም ቤት አይሄዱም ሲሉ ማንም የኔ እናት ናት ብዬም የምጣላም ነበርኩኝና ደግ በመሆናቸው የተነሳ ማለት ነው። እና ሩታ ሀብቴ ምርጥ ቤተሰብ፣ ምርጥ እናት፣ ምርጥ እህቶች ስላላት እንደኔ ኮራ ብላ እንደዚህ የምትኖረው በቤተሰቧ ነው ለማለት እፈልጋለሁ። ደግ ቤተሰብ ያለው ሰው ብዙ ነገሮችን ያስተካክላል ማለት ነው። ደግ ቤተሰብ ይስጣቸው። እናትና አባት የሌላቸው የባል እናትም እናት ናት ለማለት እፈልጋለሁ። እኔ ግን በእናቴ በጠንካራ እናቴ እኮራለሁኝ። አላህ ሺህ ዓመት ያኖርልኝና